ሚኪ ጉድ ሆነናል። ማለት የምን ጉድ ነው የምትይው? ብሩክ ምን ብሎሽ ነው? አውቋል። ምኑን ያወቀው? ወይኔ ትርሲት ንገሪኝ እንጂ እንዴ! ምኑን ያወቀው? አንተ ጓደኛው መሆንህን አውቋል። ማግባቱ እንዴ? ሚኪ ጓደኛዬ ነው። ታዲያስ ምርጥ ጓደኛ ነበር። ይህንንም አታስታውስም? አላስታውስም። እንዴት እንደዚህ ያደርጋል? ያንተ የጓደኛው ሚስት እንዴት ያገባል? አንድ ነገር ትንፍሽ ይላል ብትል እስከ ወዲያኛው እናሰናብታለን። በአይናችን ስር መቼም አታመልጠን። ነግሬሃለሁ። ይህ የመጨረሻ ማስጠንቀቂያችን ነው። ልክ ማለት ትችላለህ። ከኔ ግን ተወኝ በቃ። ይኸው ለአሁኑ በአንተ ምክንያት ነው አባዬ። ደግሞ እኔ ምን አደረኩ? ምንም አላደረግም። ሚስትና ልጆቹን ፈልገን የመጣው? አይ እሱን አይደለም። እና ታዲያ ምን አባ ፈልገን መጣ? ሀብትና ንብረቴን በሙሉ እያንዳንዷን ቆጥራ ትመልስልኛለህ። ብሩክና ሚኪ ተፋጠጡ። የፈሩት ደረሰ የናቁት ወረሰ ይባላል። በስተመጨረሻም ብሩክ ከብዙ አንግል የሚነሳበት ጥያቄ ግዴታ እውነቱን እንዲጋፈጥ ሀቁን እንዲያወጣ አድርጎታል። ብሩክ ትርሲት የገዛ ጓደኛ የልቡን ወዳጅ የእሱን ቀኝ እጅ እንዳገባች ከአንድ ወዳጁ ሲነገረው እጅጉን ደነገጠ። እጅጉን ማመን አቃተው። ይህን ያህል ቁማር እየተጫወቱብኝ ነበርን? እሱ ለኬም ይህን ሁሉ ሚስጥሩንና ጉዱን እንዳላውቅበት ነበረ። ትዳሬ ሊፈርስ ነው፣ ከትዳሬና ከህይወቴ ውጣ እያለኝ የነበረው ብሩክ በስተመጨረሻ ሀቄን እፈልጋለሁ፣ በእኔ ንብረት ተንደላቀህ እየኖርክ ሚስቴን የኔ የሆነውን ሁሉ ቀምተህ ልጆችን ሁሉ ቀምተህ በእርግጥ እስከወደድካቸውና እስካከበርካቸው ድረስ ችግር የለውም ብዬ ነበር። አሁን ግን ሁሉም ነገር ግልጽ እያለልኝ ነው ሲል ከብሩክና ሚኪ ተፋጠጡ። አንዳንዴ በምድር ላይ የዘራናቸው መልካም ፍሬዎች ፍሬ አፍርተው ዋጋ ሲከፍሉ እንዴት ደስ ይላል። ብሩክም በደህናው ጊዜ የከፈለው ጥሩ ዋጋ አንድ መልካም ሰውን እንዲያገኝ አድርጎታል። እሱም ለብሩክ ጥሩ ውለታ እየዋለልን ነው። ትርሲት ትውስታው ሲመለስለት እነግረዋለሁ ብላ የደበቀችውን እሱ ግን ጉዱን ዘረገፈው። የሚኪያስ የተደበቀ አደገኛ ወንጀለኝነትና ሚኪያስ እሱን አጥፍቶ ሚስትና ልጆቹን እንደቀማና ንብረቱንም ቀን ጠብቆ እንደሚወስድበት ነገረው። በስተመጨረሻ ሚኪም ብሩክን ግደልልኝ ብሎ የነገረውን ለሚኪያስ እጅግ የሚገርመው ነገር በብሩክ ሌላ ሰው ነው የተገደለው። እንዴት የሚገርምና የሚደንቅ ነው። ስንቶቻችሁ ናችሁ አይ ብሩክ ነው የተገደለው፣ በእርግጥ ብሩክ ይህ ሁሉ ቅጥቀጣ ደርሶበት ይህ ሁሉ የበለጠ ድብደባ ደርሶበት በህይወት አይኖርም እያልን ነበረ። ቢሆን በእርግጠኝነት ብሩክ አይተርፍም። ግን ትልቁ ጉዳይ ገዳይ ሲያረፋፍድ ሟች ይገሰግሳለሁ እና የተገደለው ሰው ሌላ ነው። እጅግ የሚያሳዝነውና የሚገርመው ነገር ግን ብሩክ ጠንቅቆ የሚኪያስን ተንኮል አውቋል። የሚገርምና የሚደንቅ በብሩክ አማካኝና ሌላ ሰዎች እንዲገደሉ አልፈልግም፣ አንተ አንድ ነገር ሳታማክረኝ በሰዎች ላይ እርምጃ እንዳትወስድ ሲል ጓደኛውን አስጠንቅቆታል። ትርሲት ከባድ ጸጸት ውስጥ ገብታለች። ብሩክ ሁሉንም ነገር አውቋል። እኔ አውቄ የደበኩትና እሱን ለመጉዳት ይህንን ነገር ያረኩኝ ጓደኛውን ያገባው ነው የመሰለው ስትለውም ሚኪያስ እጅጉን ደንግጧል። ተከስተን በስተመጨረሻ የሚኪያስን ጥፊ ቀምሶ ተመልሷል። ውለታ ዋልኩልህ፣ ለዘመናት ያስጨነቀህን እንቅልፍ የነሳውህን ጥላትን አስወገድኩልህ። የዛን ቀንም የጨረስኩት መስሎ የነበረ አሁን ግን ላይመለስ አሸልቧል። አይደለም ህይወቱ አጥንቱ እንዳይገኝ እሱን ለማቃጠል አሲድ አዘጋጅቻለሁ ያለው ተከስተ የገደለው ሌላ ሰው እንደሆነ ሲያውቅ ድርቅ ፍጥጥ ሆኖ ቀርቷል። እጅግ የሚገርመው ነገር ተከስተ በጣም ተናዷል። ሚኪያስም እንደዛው። ትልቁ ጉዳይ ግን ብሩክ በስተመጨረሻ እየቀማኸኝን ሁሉ እያንዳንዱ ልቀበል መጥቻለሁ። ምን ያህል ብትንቀኝና ምን ያህል ድፍረት ቢኖርህ ነው ያጎረሰህን የምትነክስ ያበላህን የምትነክስ እጃ መዳፋሽ ያረከኝ በማለት ከሚኪያስ ጋር ተፋጧል። ተከስተ ይህን ጉድ ሲሰማ እጅግ የሚገርመው ነገር አሁንም የመግደል ሱስ ያለበት ይመስል ከብሩክ ሌላ ሁለት ሰዎች የምናስወግዳቸው ሰዎች አሉ ስለኛ መጥፎ የሚያውቁና ለብሩክ ሙሉ መረጃ የሰጡት ሲለውም ሚኪያስ የመግደል ሱስ አለብህ እንዴ? ትልቁ ጉዳይ ችግር ብሩክ ነው ሲለውም ብሩክ ራሱ ቤት ቀጥ ብሎ መጥቶ ከሚኪያስ ጋር ተፋጧል። ምን ያህል ድፍረትና ምን ያህል አረመኔ ብትሆን ነው በዚህን ያህል ልክ የምትጎዳኝ
ይህን ሁሉ ድራማ ለምን አስፈለገ? የወሰድክብኝ ሁሉ እቀበልሃለሁ ብሎ ፊት ለፊት ተፋጧል። ሜቢ ብሩክ ካሁን በኋላ እያንዳንዱ እንቅስቃሴዎች አንዳንዴ ከቅጥ በላይ ከአቅም በላይ ስንበሳጭና ስንናደድ የድሮ ትውስታችን ይመለስልናል። አንድ ሰው አደጋ ደርሶበት እንደረሳ አደጋ ደርሶበትም ይመለስለታል ትውስታው። ከአቅም በላይ ስትረስም ስንሆን የተቆጣጠረው የአእምሮ ክፍላችን ጅማቱ ሲፍታታ ሁሉም ነገር እንደ ማስታወስ ይመለሳል ማለት ነው። ስለዚህ ብሩክ ጥላቱ ለይቶ አውቋል። በእርግጥ ትርሲትን በጊዜ ሂደት ሊረዳት ይችላል። ግን ብሩክ እውነታውን እየደረሰበትና ሚስጥሩን እያወቀበት እስከመጣ ድረስ ሚኪያስ ብሩክን ለማጥመድ በትርሲት በኩል ሊሄድበት ይችላል። ትርሲት አጠገቤ እንዳትደርስ ከኔ ራቅ ብለሽ እንዲሄድ ንገሪው ብሎ ሊያስፈራራት ይችላል። ትልቁ ጉዳይ ግን አሁን ብሩክ የሚኪያስን ተንኮሉና ትልቁ ጥላቱ እሱ እንደሆነ፣ ንብረቱን፣ ትዳሩን፣ ልጆቹን የቀማው እሱ እንደሆነ ጠንቅቆ አውቋል። የአባባ ልጅ ለብሩክ እጅጉን ተጨንቃለች። ይሞታል ብዬ ተጨንቄ ነበረ፣ ግን አሁን ደግሞ የሚገባህን ያክል ተቀበል ብለው አልቀበልም እያለ ነው። ለልጆች የሚያስፈልገውን ትተህ ለአንተ የሚገባህን መውሰድ አለብህ። በዚህን ያህል ልክ አረመኔና ጨካኝ ጓደኛ በንብረት ላይ እየጨፈረበትና እየተጫወተበት እንደሆነ እያወቅ እንዴት ዝም ትላለህ? ልጆችና ሚስቴ ብትልም ሚስትህን ቀምቶሃል። ለልጆችህ የሚገባቸውን ትተህ ለአንተ የሚገባህን መውሰድ አለብህ። አባባም እንደዛው። በእርግጥ ልጆች አሉ በመሀል ጸባይ መፈጠር የለበትም። ብሩክ ነገሮችን ቆም ብለህ አስብ ሲለውም አንድ መልካም ጓደኛው ደግ ወዳጁ ያገኘው ግን ሁሉንም ነግሮታል። ትልቅ ጥላትና ጉድጓድ እየቆፈረለት እንደነበር በስተመጨረሻም እሱ ሞቷል የሚለውን ነገር ዜና ሲሰማ ትርሲትን እንዳገባት ሲነግረው ብሩክ እጅጉን ይናደዳል። ይህ ማለት እኔ እንድሞትለትና እኔ እንድጠፋለት ይፈልግ ነበረን? ደቂቃዎች፣ አመታቶች ሳይቆይ ሚስቴን ይቀማኝ። እንዴትስ ያጎረሰውን እጁን ይነክሳል? እንዴትስ የኔ መልካምነት አልሸፈነውም? እንዴትስ የኔ መልካምነት አላሸፈነውም? እንዴትስ የኔ መልካምነት ልቡን አልቆረቆረውም? ምን ያህል ቢንቀኝ ነው ንብረቴና ሚስቴን የተቆጣጠረ? በማለት ቀጥ ብሎ ቤት ሂዷል። ምን የሚፈጠር ይመስላችኋል? ሮቤል ከመጀመሪያው ጀምሮ ንብረቱን ፈልጎ ነው ትርሲትን ያገባው። ብሩክም አሁን ሚስቴን እንደፈለግ ትችልሃለውኝ፣ ንብረቴን ግን እንድጨፍርበት አልፈቅድልህም ብሎታል። ሲመኘውና ሲፈልገው ቀን ሲቆጥርለት የነበረው ሮቤል አሁን ግን እየወደድክ ሳይሆን በግድህ ንብረቴን እፈልጋለሁ ብሏል። ንብረቱ ግን ያለው በልጆቹና በትርሲት ስም ነው ወይስ በብሩክ ስም ነው ያለው? እዚህ ጋር ቀጣይ ክፍል በጣም አጓጊና ልብ አንጠልጣይ ነው። ሜቢ በትርሲትና በብሩክ በልጆቹ ስም ከሆነ ትርሲት ባልየው ሚኪያስ ይገባኛል የሚል ጥያቄ ሊያነሳ ይችላል። የልጆቼ ግን የልጆቼ ነው ሊል ይችላል። ግን ሁሉም ግብ ግብ ተፈጥሯል። አንዳንዴ ከሩቅ ጥላት የቅርብ ወዳጅህን ተጠንቀቅ። እንዳትነሳ ይሰብርሃል፣ እንዳትጠገን ይጥልሃል።